ሴቷ በክርስቲያን ወንዶች አትጠየቅም አትፈለግም በማያምኑ ወንዶች ደግሞ በጣም ትጠየቃለች ይቀርብላታል ጥያቄዎች ላገቡ ወደ ጋብቻ ካልሄዱ ወንዶችም ሴቶችም መንፈሳዊ ዓለም ላይ 100% ተጽኗል ትክክለኛውን ወንድ ለመምረጥ መቸገር ዳግም ያልተወለደን ሰው ማግባት ማለት መንፈሳዊ ዓለም ላይ ዞሮ አባቱ ዲያብሎስ ነው መስተፋቅር የሚባለው መንፈስ ምንድነው የሚሰራው ማቃቸው በጣም ቆንጆ እህቶች 50ዎች ውስጥ 60ዎች ውስጥ ይሆናሉ ለምንድነው ማገቡት ለስቴ መንፈሳዊ ዓለም ላይ ችግር አለ አይነ ጥላስ የሚባለው ነገር ትዳር የተመደቡ ለጮኝነት የተመደቡ ለሐቀት የተመደቡ ዝሙት ሚስት ምናምን ነገሮች አሉ መንፈሳዊ ዓለም ከሚስቱ ጋር መተኛት ሲችል ሚስቱን አስተኝቶ ሻወር ገብቶ ወይ ደግሞ በሌላ ክፍል ራሱን በግለወሲብ ያደረገ ራሱን ሲያረካ እግዚአብሔርን ፍቃድ እንኳን አረጋግተው የጀመሩ ሰዎች ውጊያ አለባቸው እንደው በምን አይነት ግራውንድ ገብቶ ነው አጋንንት ይሄን ነገር ሊሰራ የሚችለው እንደዛ ሆና አይኖቿ ሁሉ የዝሙት አይን በቃ ከሚስቱ ማግኘት ያለበትን ነገር ማግኘት አለበት ሳራ ወደ አገር ግባ ነው አይደለችው በአዲስ ኪዳን ግባ የምትል ሚስት የለችም ግን እንዲገባ የሚያደርግ ተግባራቶችን ይሰጣታል እንድታስወርድ ያደርጋል ደጋግሞ ያንን ነገር ያደርጋል ራሱን ሲያረካ የደህንነት ቁርባን የሆነውን ያንን ዘር ወስዳ ለሰይጣን ታቀርባለች የቅጣቱን ያጨዳውን ጊዜ ያሳጥረዋል ወይስ ደግሞ ምንድነው ሊሆን የሚችለው እንደ ወንድ መጥቶ ግንኙነት ፈጥሮባቸው አድክሟቸው ጧት ስራ መሄድ የማይችሉ እህቶች ግን በዝሙት በሽታ ብቻ ነው ወይ የሚተላለፈው ፈታ አገባ ደገመ ምናም አይለቁትም አግብቶ የሆነች ልጅ ልም ስትል ከዞረ እንዳትጠራጠር ይባዛበታል ያዘችው ሳመችው በጣም ሰይጣን ዘንጦ እኮ ማለት ነው አጋንንቶች ዘንጠው ኤልዛቤል ዘንጣ ባኦል ዘንጦ እሺ በአይምሮ ቁጥር ያዝ በኢየሱስ ስም አሊስ ማባዛት ትችያለሽ ኦ ማይ ጋድ መጨመርስ ትችያለሽ